ليسوا على درجة واحدة. الله بالا وردو هك وينم سويش باسكمتوت ህግና ስርዓት የሚፈርድ መሪ በአንድ ቦታ ላይ አይደሉም። ብዙ የተለያዩ ቦታዎች ናቸው። ቦታቸው الحاكم الذي يحكم بالقوانين الوضعية التي تخالف شريعة الله سبحانه وتعالى ليسوا على درجة واحدة منه. ከነዚያ መካከል አንደኛው ምንድነው ከተባለ አንድ ሙስሊም መሪ ነኝ ብሎ ሰውየው በዲሞክራሲ ይፈርዳል እንበል። ለምሳሌ የዲሞክራሲ ፍርድ ኩፍር ነው፣ ምንም ጥርጥር የለውም። ላሽክ ይዛልክ ወፋቻ መፍረድ ያለበት በምን ነበር ከተባለ በቁርአንና በሐዲስ ነበር። አላህ በቁርአን ላይ ወአን يحكم بينهم بما انزل الله ስላለ በመካከላቸው አላህ ባወረደው ህግ ፍረድላቸው ስላለ በዚያ ነበር መፍረድ ያለባቸው። ወፋቻ ምን ታድርግ ይሸግታ እንደ ነገር ግን ይህ ሰው ሙስሊም የሆነ መሪ ከአላህ ህግና ስርዓት ውጭ በዲሞክራሲ ወይም በኩፍር ህግጋቶች ቢፈርድ ይከፍራል ማለት እንችላለን? ቀጥታ ላ አይደለም። አንድ ደረጃ ላይ አይደለም። አንደኛው የመጀመሪያው ምንድነው ከተባለ ለምንድን ነው በዲሞክራሲ የምትፈርደው? በአላህ ህግና ስርዓት ለምን አትፈርድም ሲባል ጊዜ ይሄ ሙስሊም መሪ እኔ የምፈርደው ዲሞክራሲ ከአላህ ህግና ስርዓት በላይ ስለሆነ ነው፣ የተሻለ ስለሆነ ነው ካለ ይሄ መሪ ይከፍራል አይከፍርም? ልጆች መልሰት እኔ የምፈርደው ይከፍራል። لأنه فضل القوانين الوضعية على حكم الله سبحانه وتعالى ورسوله የአላህ ህግና ስርዓት ሊፈረድበት አይገባም። ምክንያቱም ዲሞክራሲ ከአላህ ህግና ስርዓት የተሻለና በላጭ ስለሆነ ካለ ይከፍራል። ይሄ ሰው ምን ይባላል? የቀደም የቀራሽውን አንቀጽ እሱን በእርሱ ላይ ተንዚል እናደርጋለን። አላህ فأولئك هم الكافرون። ምክንያቱም ማስረጃ ከተባለ أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون ብሏል። ሁለተኛ ለምንድን ነው በቁርአን የማትፈርደው? በዲሞክራሲ ለምን ትፈርዳለህ ሲባል ይሄ ሙስሊም መሪ ምን አለ? ቁርአን የወረደው በዚያው ዘመን ለነበሩ ሰዎች ስለሆነ ነው ብዬ ስለማመን በቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ዘመን፣ ከዚያ በኋላ ላለው ደግሞ ብቁ ስላልሆነ ነው የማልፈርድበት ቁርአንን ብሎ ቢናገር ይሄ ሙስሊም ይከፍራል አይከፍርም? እስኪ ደገምልኛ እንደ አፎን ለምን በቁርአን አትፈርድም? አሁን በዲሞክራሲ ለምን ትፈርዳለህ ተባለ። አይ ቁርአን የሚያስፈልገው ህግና ስርዓቱ የሚጠቅመው በዚያው ጊዜ ለነበሩ ሙስሊሞች ለሰሃቦች እና ለነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። አሁን ግን ማ يصلح لهذا العصر ለዚህ ዘመን ብቁ ስላልሆነ ነው ቁርአን የማልፈርድበት፣ ዲሞክራሲ የተሻለ ስለሆነ ነው ቢል ይከፍራል። لأن القرآن صالح لكل زمان ومكان إلى أن تقوم الساعة حتى عيسى عليه السلام يحكم بالقرآن والسنة كما ثبت ذلك عن النبي صلى الله عليه وسلم في الصحيحين. هنا القرآن لهلم جزينا بوتا تسمامي هنا يا الله سبحانه وتعالى هج الناس رعاتنا ስለዚህ ለዚህ ጊዜ ብቁ ስላልሆነ ነው የማልፈርድበት ካለ ይሄም ይከፍራል። ሶስተኛ ጠየቅነው ሙስሊም ነኝ የሚል መሪ ለምንድን ነው የማትፈርድበት ተባለ። ይሄ ደግሞ በቁርአንና በሐዲስ ለምን በዲሞክራሲ ትፈርዳለህ ተባለ። አይ ሊፈረድበት የሚገባው ቁርአንና ሐዲስ እንደሆነ አምናለሁኝ፣ እርሱ ከሁሉም ህግና ስርዓት በላይ እንደሆነ አምናለሁኝ። ግን በዲሞክራሲ የማልፈርደው ማን ነው የምፈርደው? እንደው ስልጣኔን እንዳልነጠቅ ብዬ ፈርቼ ነው አለ። አይሽ አይደለ? ስልጣኔን እንዳልነጠቅ በዲሞክራሲ አልፈርድም በቁርአን ነው የምፈርደው ካልኩኝ ስልጣኔን ሰዎች ስለሚቀሙኝ ብዬ ነው የምፈርደው አለ። ይሄ ሰው ይከፍራል አይከፍርም? ይከፍራል። እንዴት? ሰውዬው እኮ የአላህን ህግና ስርዓት አላስተባበለም። ለስሜቱ ሲል ነው ያንን ነገር አልፈርድበትም ቁርአንና ሐዲስ እንጂ መፈረድ ያለበት በቁርአንና በሐዲስ ነው አለ። هذا يعتبر كأنه وقع في كبيرة من كبائر الذنوب። ይሄ ከታላላቅ ወንጀሎች ላይ በአንድ ወንጀል ላይ ወድቋል የሚባለው ይሄ ነው። ይሄ ነው ወመን ለም يحكم بما أنزل الله فأولئك هم الظالمون። ይሄ ነው ሰው ነፍሱን በድሏል አልበደለም? በዚህ ንግግሩ ነፍሱን በድሏል። ፋሲቅ ነው አይደለም? ነፍሱን በድሏል ግን አይሽ አይደለም? ዘውታሪ ዛጋ የሚሰራ ከሆነስ ወደ ሰው እንመጣለን፣ ችግር የለም። እና ስለዚህ አብዱላህ ኢብኑ አባስ ይሄንን ካብራራ በኋላ ምን አለ? هذا كفر دون كفر አለ። ليس الكفر الذي تذهبون إليه እያለ ተረጎመላቸው። ይሄ እናንተ የምትሄዱበት ኩፍር አይደለም። አይ ليس الكفر الذي يخرج صاحبه عن دائرة الإسلام። ከእስልምና እንደ ምሳሌ ልስጣችሁ። ለምሳሌ ወንጀል የሚሰራ ሰው الذي وقع في كبيرة من كبائر الذنوب ከታላላቅ ወንጀል በአንድ ወንጀል ላይ የሚወድቅ ሰው እንውሰድ። አስካሪ መጠጥ የሚጠጣ ሰው ይከፍራል አይከፍርም?
አይከፍርም አይከፍርም። እንዴ ግን የሚከፍርበት ጊዜ አለ የለም? አለ። መቼ ከተባለ አስካሪ መጠጥ ለምንድን ነው የምጠጣው ነው? አንድን ሙስሊም እኔ የምጠጣው ሐላል ስለሆነ ነው፣ በቁርአንና በሐዲስ ላይ ስለተፈቀደ ነው ካለ ይከፍራል አይከፍርም? ይከፍራል ካስተባበሉ። አይዋ አየሽ አይደለ? ነገር ግን ይሄ ሰው ለምንድን ነው የምጠጣው ስንለው ጊዜ አይ እንዳው ስሜቴ ስላሸነፈኝ እንጂ ሐራም እንደሆነ እኮ አውቃለሁኝ አለ። ይሄ ይከፍራል አይከፍርም? አይከፍርም አይከፍርም። كذلك الذي يحكم القوانين الوضعية التي تخالف شريعة الله سبحانه وتعالى ይታቻል አይደል? ልክ እንዲሁ ዝሙት የሚሰራ ሰው ለምንድን ነው የምትሰራው ነው? ሐላል ስለሆነ ነው የምሰራው ካለ ሰውየው ይከፍራል። ነገር ግን ለምንድን ነው የምትሰራው ስንለው ሐራም እንደሆነ አውቃለሁ ግን ስሜት ያሸነፈኛል። ይሄ ሰው ወንጀሉ ላይ በመውደቁ ብቻ ካፊር ነው እንላለን ወይ? ላ አንልም። ነገር ግን ኸዋሪጆች ወይም ተክፊሪዎች ምን ይላሉ? ኩል መን ወቀዐ ፊ ከቢረትን ሚን ከባኢር ዙኑብ ወለው ለም ይስተሒልሃ ፈኢነሁ ካፊሩን ኻሪጁን ዐን ዳኢረት ልእስላም ብለው ያምናሉ። وعلى ذلك سموا بالتكفيريين لأنهم يكفرون بما لم يكفر به الله ورسوله صلى الله عليه وسلم والسلف الصالح. إن شاء الله ገብቶኛል። ይሄና ጀዛከላህ። እና ሰሞኑን እስኪ በጣም ወዶ አጎቴ ሞቶብኛል። ሁላችሁም እዚህ ያላችሁት በሙሉ እስኪ ዱአ አድርጉልኝ። ለማይታችሁ ከሆነ ወደ ህግና ስራ ወደ ኢትዮጵያ ህግና ስርዓት ሄዶ የሚፋረደን ሰው ካፊር ነው ይላሉ። ተመልከት። አንደኛ የኢትዮጵያ ሙስሊም ሊፈረድ የሚገባበት ህግና ስርዓት ቁርአንና ሐዲስ ነው ብለ ያምናል? አያምንም? እናምናለን። በዲሞክራሲ ሊፈረድ ይገባል ብለን እናምናለን? ያላ በጭራሽ አናምንም። ግን ያንን የተቀማነውን ሐቃችንን ማስመለስ የምንችልበት መንገድ በዛች ሀገር ላይ ብቸኛው መንገድ ያለው በዲሞክራሲ ህግና ስርዓት ሆነ። ይሄን ለማግኘት ሰውየው ፍርድ ቤት ስለሄደ ከፍሯል እንላለን? ላ አንልም። ቦታች አለ አይደል? ያንን የምንለው ነገር አይሆንም። ይሄ ነው لذلك يكفرون الحاكم ويكفرون من يعيش تحت هذا الحكم الكفر በዚህ በክህደት በሆነ ህግና ስርዓት የሚፈርዱ ሰዎችን ሁሉ ሄዳ ያከፍራሉ። ስለዚህ እነዚህ ሰዎች ሙሉ የኢትዮጵያን ህዝብ ካፊር ነው ይላሉ። ተመልከቱ ተክፊሪዎች። ምክንያቱም لأنهم يتحاكمون إلى القوانين الوضعية التي تخالف شريعة الله سبحانه وتعالى ይላሉ። ተመልከቱ ለምን በዚህ በአላህ ከአላህ ህግና ስርዓት ውጭ በሆነ ህግ ወደ ማስፈረድ ስለሄዱ እዚህ ወንጀል ላይ ወድቀዋልና ከፍረዋል ይላቸዋል። እሺ ወንጀል የሚሰራ ሰው ነው። ወንጀል የሚሰሩ ሰዎች ያንን ነገር ሐላል እስካላደረጉ ድረስ ያንን ይከፍራሉ ማለት ተገቢ አይደለም። የዑለሞች መንገድ አይደለም ያ። እሺ እና እኔ አሁን ከጀማዓው ጋር ወደ 1 አመት ምናምን ተቀላቀየ ነበር ማለት ነው። ወደ እነሱ ገብቼ ነበረ። ከዛ ግን ውስጤ ሰላም የተሰማኝም አይደለም። ሳነብ ምንም ብዙ ነገር ስረዳ ተመለስኩ ማለት ነው። ስመለስ ግን እኔ ራሴ ዝም ብዬ ተውባ አድርጌ ነው የተመለስኩ እንጂ ሌላ እነሱ ሲያስገቡኝ ሻሃዳ ሲይዘው ነበር ያስገቡኝ ማለት ነው። ከዛ ሻሃዳ ማዘይት በከብሽ ማን ወደ المنهج الصحيح هو منهج እና ተውበት አድርጌ በወጣ ምንም ችግር የለውም። ተውበት አድርጌ ተውበት። እሺ ጀዛከላህ። አይዋ اشتياق الله يقدر. السلام عليكم ورحمة الله وبركاته أستاذ. السلام ورحمة الله وبركاته. እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ለጓደኛዬ ነው። ያኔ አብረን ነው የምንሰራው። ትንሽ ሰላት ይከብዳትና እስቲ እንዴት ነው ማድረግ ያለባት? ቁርአን ትቀራለች ግን ሰላት አትሰግድም። ልክ ልትሰግድ ስትል ደግሞ ይደክማታል፣ እንቅልፍ ምናምን ነው የሚይዛት እና እኔ ግራ ስለገባኝ ነው። ሰውየው ሶላት ካልሰገደ ከብድ አደረግላታል። ይቀራም ዋጋ የለውም። ለጀማዓ የስራዎች ሁሉ ዋናና መጀመሪያ ሶላት ነው። ከሸሃደተይን በመቀጠል ሰውየው ሊሰራ የሚገባው ነገር ሶላት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየ ልኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃሙ ሰላህ وقال سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين. صلاة مسجد قدنا صلاة كالسجد سوي مسلم ما لا يتشلم. قال النبي صلى الله عليه وسلم على عهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. وقال عمر بن الخطاب رضي الله عنه من ترك الصلاة لا حظ في الإسلام لمن ترك الصلاة. ሶላትን እየተወሰው በእስልምና ላይ ምንም አይነት ድርሻ የለውም ብለው ሰሃቦች ይናገሩ ነበር። ስለዚህ ሶላት ካልሰገደች ዋጋ የለውም፣ ሌላ የፈለገችውን ስራ ብትሰራ።
ስለዚህ ወደ ሶላቷ መመለስ አለባት። እኔ ይደክመኛልና ይደብረኛልና ብላችሁ በህይወታቸው ላይ አትጫወቱ። ሶላትን የተወሰው በእሳት እየተጫወተ ነው ያለው። ነቢ ሰለላሁ ዐለይሂ ወሰለም ቃል ሶላትን የተወሰው ካፊር ነው ብለዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሶላትን የተወሰው ቃለ ሱብሓነሁ ወተዓላ ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም እንድትገቡ የዳረጋቸው ምንድን ነው ሲባሉ የጀሃነም ሰዎች ሶላት አንሰግድም ነበር ብለው ይመልሳሉ። ስለዚህ ሶላት አለመስገድ የጀሃነም ያደርጋል። ሊተውት ይገባል ሰዎች ይህንን አካሄዳቸውን። ወደ ሶላታችን ተመለሱ። እሺ አሁን የበፊቱን ተውበት አድርጋ ሰላት ብትጀምር ጊዜ ከሆነች ያቋረጠቻቸው ጊዜያቶች የምታውቃቸው የምታስታውሳቸው ከሆነች እነዛን ቀጣ ማድረግ መውጣት አለባት። በጣም ብዙ ዓመታትና ብዙ ወራቶች ከሆነ ያንን ለማስታወስ ራሱ የሚያዳግት ከሆነ ወደ አላህ ተውበት አድርጋ ከዚህ በኋላ ያለውን ሶላቷን ቀጥ አድርጋ መስገድ አለባት። እሺ ጀዛከላሁ ኸይራ። ሰላም አለይኩም። ወአለይኩም ሰላም። ወንድም የባሌ የወንድም ልጆች ለእኔ ሀጅ ነብይ ይሆናሉ? شكرا አመሰግናለሁ። عليكم السلام ورحمة الله. مرحبا. السلام عليكم. عندي سكيل طيب. وصو يسمعون؟ سمع لا. ايش صلاة التغائب ምንድነው? እሱ ንገረኝ እስኪ። صلاة الغائب. ايوه غائب سوري. صلاة الغائب እንደ ከቃሉ ልነሳና እንደ ቋንቋ ጋኢብ ማለት የራቀ ማለት ነው፣ ወይም ሩቅ ማለት ነው። ሶላት አልጋኢብ የሞተ ሰው እናንተ በሌላችሁበት ስፍራ እሱ በሩቅ ስፍራ የሞተ ሰው በእሱ ላይ የምትሰግዱበት የሶላት አልጀናዛ አይነት ሶላት አልጋኢብ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሶላት የሰገዱት አንዲት ጊዜ ብቻ ነው በህይወት ዘመናቸው። እርሱም የሰገዱበት አካል ማን ይባላል? ነጃሺ አስሓባ ይባላል። ማስረጃ قال النبي صلى الله عليه وسلم لما مات النجاشي قال عليه الصلاة والسلام إنه مات اليوم رجل صالح قوموا فصلوا على أخيكم وأصحابه فصلى عليه النبي صلى الله عليه وسلم وأصحابه. نبياتنا صلى الله عليه وسلم نجاشي የኢትዮጵያ ንጉስ በሞተ ጊዜ በሰሃቦቻቸው መካከል ቆሙና እነሆ ዛሬ በሀበሻ ምድር ላይ አንድ ጻድቅ የአላህ ባሪያ ሞቷል። በሉ ተነሱና በወንድማችን በነጃሺ ላይ እንስገድበት አሉ። የሰገዱበት ቦታ እስካሁን ድረስ ይታወቃል፣ መዲና ላይ። ከዚህ በፊት ቪዲዮ ሰርቼበታለሁ ከነ መስጂዱ፣ እዛው ቦታ ላይ ሄጄ ማየት ትችላላችሁ። ሄዳችሁ መስጂዱል ገማማ ይባላል፣ መስጂድ አልገማማ ይባላል። በዚያ ቦታ ላይ የተሰራበት መስጂድ አለ እስካሁን ድረስ። ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ሶላት አልጋኢብ የሰገዱበት ስፍራ ማለት ነው፣ መዲና ላይ መስጂዱል ገማማ። መስጂዱል ገማማ ተብሎ የተጠራበት ምክንያት ምንድን ነው? አልገማም ማለት ዳመና ማለት ነው። ይወጣ ወዘለለ ዐለይሂም አልገማም እንዳለው አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም በዚያ ቦታ ላይ ፀሐይ ስለሆነ ከመስጂድ ነበዊ ራቅ ብሎ የሚገኝ ቦታ ነው፣ ጥቂት ርቀት ላይ በሚሰግዱ ጊዜ ፀሐይ ስለነበር ከላይ ዳመናን ያጠልልላቸው ነበር። ወሀዛ ሚን አያቲላሂ ሱብሓነሁ ወተዓላ ሊነብይ ሰለላሁ ዐለይሂ ወሰለም፣ ይህ አላህ ለነቢያችን ካደረገላቸው ድንቅ እንክብካቤና ተአምር ነው። እርሳቸው ወደ ፀሐይ ቦታ ላይ ሄደው የዛኔ በዚያ ስፍራ ላይ ሊሰግዱ ባሉ ጊዜ በነጃሺ ላይ እዛው ቆመው ፀሐይ ስለነበር አላህ ሱብሓነሁ ወተዓላ ከላይ ዳመናን አምጥቶ ያጠልልላቸው ነበር። በዚያም መስጂዱል ገማማ የዳመናው መስጂድ ተብሎ ተጠራ። በዚያ ቦታ ላይ የተሰራው መስጂድ ይፈቻል። እንደአጠቃላይ ይህን የሶላት አይነት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ነው የሰገዱት። ይሄን ይመስላል ሶላት አልጋኢብ የሚባለው። ልክ እንደ ሶላት አልጀናዛ ነው አሰጋገዱ ሁኔታ። እሺ እኮ እኔ ምን ሲሉ ሰምቼ መሰለህ፣ አንድ ሰው ሲሞት በዛ በሞተው ሰው ላይ ሶላት አልጀናዛ ካልሰገደ ካልተገኘ በወቅቱ ቢቆይም ወር ምናምን ቢሆን መስገድ ይቻላል ሲባል ሰምቼ በዛ ነው። እሺ ጀዛከላ። ሁለተኛ ጥያቄ አለ። ሁለተኛ ጥያቄ እሺ፣ ማስረጃ ልስጥ። ሰውየው ከሞተ ከቆየ በኋላ ሄዶ በዚያ ላይ መስገድ ይቻላል ወይ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰግደዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ነበረች፣ መስጂድ የምታጸዳ ሴት። መስጂድ ታጸዳለች። ከዚያ የሆነ ጊዜ ላይ ሞተች ሴት። በሞተች ጊዜ ሰሃቦች ለነብዩ ሰለላሁ ዐለይሂ
ወሰለም ሳይነግሯቸው ዝም ብለው ራሳቸው ሶላተል ጀናዛ ሰግደውባት ምናምን ቀበሯት። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ያቺ መስጂድ የምታጸዳዋ ሴት የት ሄደች ብለው ጠየቁ። ተመልከቱ፣ ነብዩ ሰለላሁ ዐለይሂ ወሰለም የሰውን ውለታ አይረሱም። መስጂድን ስታጸዳ የነበረችዋ ሴት የት ሄደች ሲሉ እርሷ ሙታለች እኮ አንተ የአላህ መልእክተኛ አሏቸው። እና ለምን ሳትነግሩኝ ታዲያ ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም አይ ያን ያክል ቦታ የሚሰጣት አልነበረችም ብለን ስላሰብን ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም የት ነው ቀብሯ ብለው ሄዱ። ወደ ቀብሯ ሄደው ሶላተል ጀናዛ ሰገዱባት። ነብዩ ሰለላሁ ዐለይሂ ወሰለም ሰገዱባት። ስለዚህ ጊዜው ቢቆይ መስገድ ይቻላል ያሏቸው ከዚህ አንጻር ነው። ይቻላል። እሺ ሁለተኛ ጥያቄ ሶላተል ኢስቲኻራ ውጤቱን እንዴት ነው የምናውቀው? ሶላተል ኢስቲኻራ ብሎ ማለት አንድ ነገር ለመምረጥ አይነዋጅ ሆናችሁ የትኛውን መምረጥ እንዳለባችሁ መወሰን አቅቷችሁ ያላችሁበት ሁኔታ ካለ 2 ረካዓ ሱና ሶላት ሰግዳችሁ አላህን የምታስመርጡበት የሆነ የሶላት አይነት ነው። ያላችሁ የትኛውን መምረጥ እንዳለባት አላወቀችም። ነገር ግን አላህ ስለ እነዚያ ሰዎች በደንብ ያውቃል ወይ? አዎ በደንብ ያውቃል። ያንንም ስለምታውቅ 2 ረካዓ ትሰግድና ሴትየዋ ልጅ አምላክ አላህ ሆይ ለእኔ የተሻለውን የምትለውን አንተ አዋቂ ነህ፣ ለእኔ የሚጎዳኝን አንተ ደግሞ አዋቂ ነህ፣ የሚጎዳኝን ከኔ ያርቀህልኝ፣ የሚጠቅመኝን አንተ ምረጥልኝ ብላ ዒባዳ ሶላት ትሰግዳለች። ይሄን ደዋ ታደርጋለች። ከሰገደች በኋላ 2 ረካዓ የሶላት አልኢስቲኻራ ይባላል። ያ ነው። እሺ ይህ ነው የሶላቱ አይነት። እንዲሁም ማንኛውም ነገር ሊሆን ይችላል።